ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ሱብሓነሁ ወተዓላ ባለፉት አያቶች በጥላቶቹና በወዳጆቹ መካከል ያለውን ፍጥጫና በመጨረሻ እልባቱ ምን እንደሚሆን በአጭሩ እየገለጸ ነበረ የመጣው እና አማኞች በትክክል ከኔ ጋር መወገን መቻል አለባችሁ። የከሃዲዎች አመጽና ጥጋብ የፈለገውን ያህል ቢበዛ ቢተባበርም የትም አይደርስም እያለ ነው የመጣው ማለት ነው። ከዛ በኋላ ስለ እርሱ ምንነትና ማንነት በመግለጥና እንደገና በማስተዋወቅ አለም ተራ አነላህ خلق السماوات والارض بالحق ይላል። አላህ Subhanahu Wa Ta'ala ሁሉም ነገር በእጁ በደጁ ለመሆኑ እሱን የሚያቅትና የሚያዳግት ነገር ለዓለመኖሩ ማረጋገጫ ከፈለክ የሰው ልጅ ሆይ አታይምን ይላል። ወይም አታውቅምን አነላህ خلق السماوات والارض ሰማያትንና ምድርን بالحق بالعدل والقسط በሐቅ በትክክል እንደፈጠረና እንዳስቀመጣቸው ይላል። እና እንግዲህ ሰማይና መሬትን መፍጠርና በዚህ መልክ መሰየም ምን ያህል ከባድ ስራ መሆኑን ሁላችሁም ታውቃላችሁ። አንድ ፍኝ የማይሆኑ ካፊሮችን ሰብስቦ ማድቀቅ ይቅርና ሰማይ መሬትን ስፈጥር ያቃተኝና ያዳገተኝ ነገር የለም ከኔ ምንም የሚያቅት ነገር እኮ የለም ለማለት ሰማይ መሬትን መፍጠር እንደዋቢ አድርጎ ተቀሰልን ማለት ነው። እና ሰማይ መሬትን ያለምንም ጥርጥር ሁላችሁም እንደምታውቁት እኔ ነኝ የፈጠርኩት ብቻዬን ያለምንም አማካሪና ተባባሪ እንየሸይትሂብኩም ወያቲ ቢኸልቅን ጀዲድ። ታዲያ እንግዲህ የኔን ማንነትና ምንነት የማትረዱና ለኔ ታማኞች የማትሆኑ ከሆናችሁ እናንተም ብትሆኑ ከነሱ ስላልተሻላችሁ የሰው ልጆች በጥቅሉ ቢፈልግ ተምድርገት ጠራርጎ ያጠፋችኋል። ከዛ በኋላ አዲስ ፍጥሮች መተኪያ ያመጣል ከፈለገ ይላል አላህ Subhanahu Wa Ta'ala። አዑዙ ቢላሂ ሚን አዛቢሂ ወኢቃቢ። እና ይሄ ነው አሁን የሚያሰጋው ማለት ነው ኡመተል እስላም። እናንተና ወዳጆችና ጥላቶች መለየት አለባቸው በአላማቸው። አለበለዚያ ሁላቸውም ተግበስብሰው አንድ መልክ ይዘን ቀጥላለን የሚሉ ከሆነ ማን ከማን ተሻለ? ሁላችሁም የምድር ጀርም ናችሁ ብዬ ጠራርጌ ላጠፋችሁ እችላለሁኝ። እናንተን አጠፋሁኝ ማለት ምድሬ ባዶዋን ቀረች ማለት ደግሞ አይደለም። ወያቲ ቢኸልቅን ጀዲድ ሌላ ንጹህ የሆኑ እኔን የሚገዙና የሚታዘዙ አዲስ ፍጥሮች ደንበኞች አመጣለሁ በማለት ያስጠነቅቃል። ሁሉንም በአጠቃላይ ማለት ነው። የሰው ልጆች በአሁኑ ጊዜ እንግዲህ ተያይዘው ወደ ጥፋት እየሄዱ ነው የሚባለው ለዚህ ነው ማለት ነው። ካፊሮች እንኳን ዑቀላ የሆኑት ተመራማሪዎች በአሁኑ ጊዜ ዓለምን እያስጠነቀቁ ነው ያሉት። ካፊር የሆኑ ብዙ ተመራማሪዎች ፕሮፌሰሮች ማስጠንቀቂያ ይሰጣሉ። ዓለማችን አደጋ ላይ እየወደቀች ነው፣ እባካችሁ ተው ወደ ጌታ ተመለሱ ይላሉ። ካፊር የሆኑት መሪዎች በአሁኑ ጊዜ የተለያዩ ምሁሮች በተለያየ እምነት ውስጥ ሆነው ማለት ነው። ሙስሊሞች ቀርቶ ሙስሊሞች ግን በአክሱ እንዳውም ደንዝዘዋል፣ ደክመዋል፣ ሪሳላቸውን አያስተላልፉም ማለት ነው። እና አላህ Subhanahu Wa Ta'ala በዚህ ምድር ላይ ያሉ ፍጥሮች ከሐቅ እየራቁ በሚሄዱና አንድ ሳይድ በሚይዙ ጊዜ ቁጣ ይመጣል። የሱ ቁጣ የዛ ጊዜ እርጥቡንም ደረቁንም ነው ጠራርጎ የሚነዳው ነው የሚለው ማለት ነው። ስለዚህ ለተእምሩነ ቢልማዕሩፍ ወለተንሃውና ዐኒል ሙንከር አሉ ረሱል አለይሂ ሰላቱ ወሰለም። በኸይር ማዘዝ አለባችሁ ኡመተል እስላም፣ ተመጥፎ መከልከል አለባችሁ። አለበለዚያ ይሄን ካላደረጋችሁ ለዑመነኩሙላሁ ቢዒቃቢህ ሁላችሁንም በቅጣቱ ጠራርጎ ሊያጠፋችሁ ይችላል ቢሉ ያስጠነቅቃሉ ማለት ነው። ስለዚህ እናንተ በስም ብቻ ሳይሆን በተግባር መለየት አለባችሁ። ለኔ ዲንና አላማ ጠበቃ መቆም አለባችሁ። ይሄን ማረጋችሁን ትታችሁ ወዚፋችሁን ረስታችሁ ከጥላቶች ጋር የምትወግኑ ከሆናችሁ እናንተም ልዩነት ስለሌላችሁ ሁላችሁንም ተምድር ላይ ጠርጌ ያጠፋችኋለሁ ሲል ይዝታል ማለት ነው። እና ወየቲ ቢኸልቅን ጀዲድ ሌላ አዲስ ፍጡሮችን አመጣለሁ። አላህ አላ ኩል ሸይን ቀዲር ነውና በአንድ ቀን ሊያደርገው የሚችል ነገር ነው። ይሄ በምድር ላይ ያለውን በሙሉ አንድ ጊዜ አጥፍቶ እንደገና ደግሞ በሚቀጥለው ደቂቃ ሌላ አዲስ ፍጡሮች ሊያመጣ እንደሚችል ነው የሚነግርና የሚያስጠነቅቀን ማለት ነው። ወማ ذلك على الله بعزيز ይሄን ማድረግ ደግሞ የሚያዳግት ነገር አይምሰላችሁ። በአላህ ዘንዳ ይሄ ከባድ ነገር አይደለም፣ በጣም ቀላል ነው ይላል ታእኪድ ሲያረግልን ማለት ነው። ለምን ማخلقكم ولا بعثكم الا كنفس واحده ይላል። እናንተን መፍጠርም ሆነ ወይም ተሞት በኋላ ማስነሳት አንዲት ነፍስ እንደመፍጠር ወይም እንደማስነሳት ነው። አላህ ዘንዳ ከባድ ስራ ወይም ብዙ ስራ ጥቂት ስራ የሚባል ነገር የለም። ሁሉንም ስራውን የሚሰራው በአንዲት ማሽን ብቻ ነው። እሷ ምንድን የምትባል ማሽን ናት? انما امره اذا اراد شيئا ان يقول له ኩን ናት ማሽኒቱ ማለት ነው። ኩን አንዲት ካፍና ኑን ናት።
እንግዲህ ግዙፍ የሆነ ማሽን አያስፈልገውም ማለት ነው። በሙሉ ሁሉን ዓለም በሙሉ የሚሰራው በዚች በሁለት ፊደል ብቻ ነው፣ ኩን በምትል ብቻ ማለት ነው። እሷን ካለ እንግዲህ ፈሊህሊክ العالم ኩሉ ቢል በአንዲት ደቂቃ ባለ እንዳለ ፊሊት እንደተነፋበት ዝንብ ጸጥ ነው የሚለው ባለበት ሁሉም ማለት ነው። እንደገና በሚቀጥለው ደግሞ እንደገና ሌላ ፍጡር ተገኝ ካለ እንደዛው ቁጭ ነው የሚለው በቁጥራችን በአይነታችን ማለት ነው። ግን ይሄንን አያውቁም የሰው ልጆች። አላህ እንግዲህ አርሐሙ الراحمين መሆኑ እዚህ ላይ ነው ማለት ነው። ይሄን ያህል ኃይልና ስልጣን እያለው አይጠቀምበትም ስልጣኑን ማለት ነው። ማድረግ ይችል ነበር። ለናሙና እንኳን አንድ ጊዜ ሁለት ጊዜ ቢያሳየው ሁሉም ልክ ይገባ ነበር። ግን አያደርገውም። ሁሉ ጊዜ ይሄንን ያስጠነቅቃል ማለት ነው። እና አላህ Subhanahu Wa Ta'ala እንግዲህ የሚፈልገውን ነገር ለማጥፋትም ሆነ ለማልማት ያቀበት ቆልቁለት የለበት ሙጣ ውረድ ያስፈልገውም ማለት ነው። በአንዲት ቃል ብቻ ሁሉን ነገር መስራት የሚችል ጌታ ነው። ይሄንን እየቻለ ሁሉ ጊዜ እናንተን ያባብላል፣ ያግባባል፣ ያስጠነቅቃል፣ ይመክራል። ግን ያቃተው ያዳገተው መስሏችሁ ይሆናል የምትደናቆሩት። ብፈልግ እኮ በአንዲት ቃል ነው ሁላችሁንም ውሳኔ የምሰጣችሁ ይላል ማለት ነው። እና ይህ በአላህ ላይ አዳጋች ነገር አይደለም። አላህ የሚከብደው ነገር የለም። ሁሉን ነገር ብዙውንም ጥቂቱንም ከባዱንም ቀላሉንም በአንዲት ቃል ነው የሚፈጽማት ነው የሚለው ማለት ነው። ከዛ በኋላስ እንግዲህ በምድር ላይ ያሉ ፍጡሮችን አንድ ጊዜ ጥፉ ብሎ ማጥፋት እንደሚችል ሁሉ በዚህ ጥፋታቸው ቅጣታቸው በዚህ ያልቅላቸዋልን ብትል አይደለም። ሌላው ዋናው ቅጣት ይቀጥላል። ወበረዙ ሊላሂ ጀሚዓ። እንደገና ወደፊት ደግሞ ትልቁ ቀጠሮ በሚመጣ ጊዜ የውመል ቂያማ እነዚህ የጠፉትና የወደሙት ህዝቦች ሁላቸውም ከያሉበት ተነስተው ቁልጭ ባለ ሜዳ ላይ ይሰለፋሉ የጌታን ፍርድ ለመቀበል ይላል። በአርض البيض ላይ ማለት ነው። فقال الضعفاء የዛ ጊዜው ካለቀ በኋላ ደካማ የነበሩት ጭቁኖች እነሱና አለቆቻቸውን ሊከሱ ይሞክራሉ ማለት ነው። ለለዲነ استكبሩ ለጀባቢሮቹ የዓለም መሪዎች አባወራዎች ነን ለሚሉት ጥጋበኞች እነዚህ ደካሞቹና ተቀጥላ ጅራቶች የነበሩት ይነሱና እናንተ ናችሁ ያጠፋችሁን እያሉ አፋቸውን ያሾላሉ ሊከሱ ማለት ነው። فقال الضعفاء የሚለው እንግዲህ ሶስተኛው ዓለም የሚባለው ባሁኑ ጊዜ ማለት ነው። ያ ዋናዎቹ አለቃዎቹን ይከሰሳሉ። እና እናንተ ናችሁ እኮ እንደዛ አድርጋችሁ ከእምነታችን ከሃይማኖታችን ከወገናችን አፈናቅላችሁ አጣልታችሁ ለእንዲህ አይነት ጥፋት ያበቃችሁን እነሱ ይጠየቁልን ጌታችን ይላሉ ማለት ነው። ተነስተው ደካሞች እንግዲህ በእነሱ ወትሮ አጎብድዶ ለሱ ሲሰግድ የነበረውን አሁን እንደገና በመጨረሻ ሊከሰው ይነሳል ማለት ነው። ለለዲነ استكبሩ ከኛ በላይ አለቃ ማን አለ ላሉት ቢተኞችና ኩራተኞች አቤቱታ ያቀርባሉ ሊከሷቸው ይላል። ምን ብለው ኢና ኩና ለኩም ተባዓን። ተመልከት ሱብሃንአላህ። ቁርአን ዛሬ ወረደ አይመስልም? እኛ እናንተ ተከታዮች ነበርን እኮ የተባበሩት መንግስታት ውሳኔ ማክበር አለብህ እያለ የሚታወጀው በየቦታው የእናንተ ተከታዮች ነበርን። ምን እናድርግ እናንተ ናችሁ ወደ ጥፋት የመራችሁን ብለው ይከሳሉ የውመል ቂያማ ነገ ሲነሱ ነው የሚለው። እና ኃላፊነትን ውሰዱ በመጣው ነገር ተጠያቂ እናንተ ናችሁ ብለው እነሱ ሊያመልጡ ማለት ነው። ኢና ኩና ለኩም ተባዓ እኛ የእናንተ ተከታዮች ነበርን ይሏቸዋል ማለት ነው። እና ሲሏ فهل انتم مغنون عنا من عذاب الله እናንተ ናችሁና ያጠፋችሁን ያሰሳታችሁን ከሃይማኖታችን ያፈናቀላችሁን አላህ ይሄንን ጥፋት በፈጸመው ሁሉ ቅጣት አመጣለሁ ጀሃነም ትሄዳላችሁ እያለ ነው። ስለዚህ እናንተ አጥፊዎቻችን ናችሁና ያው እናንተ ኃላፊነቱን ወስዳችሁ ስለኛም ስለናንተም ተቀጡልና እኛ በእናንተ እንገላገል ይላሉ ማለት ነው። ብልጦች ማለት ነው። እዚህ ለነሱ ሲሰግዱ ከቆዩ በኋላ አሁን እንደገና ያጠፋችሁን ያሰሳታችሁን እናንተ ናችሁና እናንተ ምን ጊዜም ቀንደኛ ስላልሆናችሁ መዳናችሁ አይታሰብም። ያው የጀሃነም ወረዳችሁ አይቀርም። ስለዚህ ከወረዳችሁ የኛንም የናንተንም ፈንታ ሸፍኑት እዛው ይላሉ ማለት ነው። እኛ ግን ያው ስማችን ሙስሊም ነውና ሙስሊም እስከሆነ ድረስ እንዳን ማለት ነው። እናንተ ወትሮም ካፊር ናችሁ አለቆቻችን ናችሁ እናንተ አስገድዳችሁን እንጂ ወድን አይደለምና ያው መሄድ ካልቀረ የኔንም ያንተንም እዛው ሸፍነው እና ሰጥቻለሁ የኔን ድርሻ ሊል ይሞክራል ማለት ነው። ይሄን በሚሉ ጊዜ እና ኩና ለኩም ተባን فهل انتم مغنون عنا من عذاب الله አላህ ታዘጋጀው ቅጣት እኛን አታብቃቁንም እንደ ምን አለበት ያው አለቃኮ ሁሉ ጊዜም ቢሆን የደካሞችን ይረዳል። ስለዚህ እኛ ገብተናል መጀመሪያውንም ያሳሳተናቸው እኛ ነን በቃ እኛ እንበቃለን ለምን አትሉ ሚሏቸዋል ማለት ነው። ምን ያኔ ምን ይላሉ ጎበዞቹ እንዳሁኑ እንግዲህ ልባቸው
ጥጋባቸው ፈርጦላቸዋልና እንዳሁኑ ማን አለ ማለት አይችልም። ቃሉ ለው ሀዳነ አላሁ ለሀደይናኩም እና በቀደር መልስ ይሰጣሉ ማለት ነው። እና እኛ አላህ ቀጥተኛውን መንገድ ቢመራ ኑሮ ዱንያ ላይ ያለን እንመራችሁ ነበር አሉ። ወፋቂዱ ሸይء ላ يعطيه ሰው የሌለውን አይሰጥ። ተመልከት እንግዲህ በአንድ ቃል በ50 60 ዓመት ሲያነዝዝ የነበረው በአንዲት ቃል ያልቃል ጉዳዩ ማለት ነው። ለው ሀዳነ አላሁ ለሀደይናኩም እኛ ምን እናድርግ ብላችሁ ነው? በዛ ጊዜ እኮ የነበረው ሲስተሙ ዕውቀቱ ስልጣኔው እኛንን ሐቅ ላይ ብለን ነበር እኛ የምናስበው ያለ ነው። እኛ ግን ተሳስተን አገኘ ነው ዛሬ። አላህ ትክክለኛው መንገድ ቢመራ ኑሮ ለናንተ ያንን የሰጠንን መመሪያ ሰጠናችሁ ነበረ። በጊዜው ኸይር የመሰለንን ነገር ሰጠናችኋል፣ አበርክተናል። ግን ያ ነገር ውድቅ ነው ተባለ። አላህ ነው ውድቅ ያደረገው እንጂ እኛ እኮ ሐቅ ነው መስሎን ነበር በዛ ነገር ስንጓዝ የነበረው። ስለዚህ እኛ በመልካም ንያችን እንዳውም ልታመሰግኑን ይገባል። ያው ያለውን የሰጠን ፉጋ ይባልም እንደሚባለው ያው ዶላሉን ኩፍሩን እኛ ስናራግብ የነበረው ሂዳያ መስሎን ነው፣ ሐቅ መስሎን ነው። ሌላም ነገር ሐቅ ቢኖር ኑሮ እኛ ሰተናችሁ አድርገንላችሁ ነበርና በተግባር እንኳን ብንሳሳት በኒያ ግን ለናንተ ተቆርቋሪዎች ነበር። ስለዚህ ለምን ትከሱናላችሁ? ባይሆን አብረን መሄድ ያለብን እንጂ ያጀባችሁን ይላሉ ማለት ነው። እና እኛ ትክክለኛው መንገድ አላህ ቢመራ ኑሮ እኛም በዛ በተሰጠነው ቀጥተኛ መንገድ መርተናችሁ ነበረ። ስለዚህ እኛ ያው ሲስተሙ ዘዴው ነው የተሳሳተብን እንጂ እኛ ለናንተ እኮ ክፉ መሪዎች አልነበርንም ይላሉ ማለት ነው። በመሆኑም ሰዋኡን አለይና አጀዚዕና አምሶበርና ማለና ሚመሂስ እነሱ ተሻሉ እንደውም ባላማቸው ጸኑ ማለት ነው። እና እዛ በአሁኑ ጊዜ ብንግረጨረጭ ብንነጫነጭ ወይም ብንታገስ ለውጥ የለውም እኮ አጉል በከንቱ ለትዝብ ተመጋለጥ እንጂ የሚያመልጥ የለም። በቃ ዝም ብለን ተያይዘን መሄድ ያለብን ብለው ይመክሯቸዋል ማለት ነው። በአሁኑ ጊዜ እንደዚህ እንግዲህ ማታመልጡትን ለማምለጥ ብትፍረጨረጩና ብትግረጨረጩ ወይም ደግሞ እኛም ብንሶብርም ሶብሩም ሆነ መግረጭረጩ ዋጋ የሚያመጣ ነገር አይደለም። አላህ ውሳኔውን ሰጥቷል። አላህ ውሳኔ ከሰጠ በኋላ ይግባኝ የለ ላናመልጥ ነገር አጉል ባንጨቃጨቅ ምን ያረጋል? ዝም ብለን ብንሄድ ይሻላል ይላሉ አለቆቹ ማለት ነው። ማለና ሚመሂስ ማለት ሚመፈሪን ወላ መንጃ በዛሬው ዕለት የፈለግነውን ያህል ብንወራጭና ብንቆላጭም ማምለጫና መዳኛ ነገር የለንምና በከንቱ አንተዛዘብ ዝም ብለን ተከባብረን እንሄድ ይሏቸዋል ነው የሚለው። ይሄ እንግዲህ ተስፋ አስቆራጭ የሆነ ውሳኔ የሰጡ ማለት ነው አለቆቹ። ሁሉም መዳን እንደማይችል አንዱ ለሌላው መተካት እንደማይችል የመላ ትግኒ ነፍሱን አን ነፍስ እንደተባለው ሁላቸው መሄድ እንዳለባቸው ሲነግሯቸው ይህ ሲያንገበግባቸው የባሰው ደግሞ መግለጫ ሊመጣ ነው ቀጥሎ ማለት ነው። አለቃ የሁሉም አለቃ ደግሞ ቁንጮው ፕሬዝዳንቱ ሊመጡ ነው ቀጥለው ማለት ነው። ወቃለ ሸይጣን ይላል። ሸይጣን ደግሞ በበኩሉ ሁላችሁም ዝም በሉን ያሁን ኹጥባ ላረግነውና ኹጥባውን ጸጥ ብላችሁ አዳምጡ ይላል ጎበዙ ማለት ነው። ሚንበር የሳት ሚንበር ይዘጋጅለታል ጀሃነም አፋፍ ላይ እና እዛ ላይ ይወጣል ካባውን ደርቦ ማለት ነው ኮርቶ። አሁን ተመልከቱ የምሰጣችሁ ምን ትጨቃጭቃላችሁ? ምን ትናቆራላችሁ? አሁን ኹጥባ ሊደረግ ነው ጸጥ ብላችሁ ስሙ ይላቸዋል ማለት ነው። ምን ይላል? ቃለ ሸይጣን ለማ ቁዲየ አልአምር የጌታ ውሳኔ መወሰኑን በሚያቀ ጊዜ ልክ የጌታ ውሳኔ ፈሪቁን ፊል ጀና ወፈሪቁን ፊል ሰዒር ከፊሉ ወደ ጀሃነም ከፊሉ ወደ ጀነት የሚል መለኮታዊ ውሳኔ በሚያርፍ ጊዜ ይሄው ሰምታችኋል ከአልይ አልአዕላ የተሰጠውን ውሳኔ እና እኔ መጨረሻ ኹጥባ ማብራሪያ ልሰጥ ፈልጋለሁ በውሳኔው ላይ ይላል ማለት ነው። እና ጸጥ ብላችሁ አዳምጡ ካለ በኋላ የጌታን ውሳኔ ሊያብራራ ነው ሸይጣን ቆሞ ማለት ነው። ለማ ቁዲየ አልአምሩ ኢነላህ ወዐደኩም ወዐደል ሐቅ ያለ ተመልከት። ያላህ ታማኝ ሆኖ ቁጭ እና በዱንያ ላይ ያላችሁ ሁላችሁም እንደምታውቁት ትክክለኛውን ተስፋ ቃል ገብቶላችኋል። ለጥላቶችም ደግሞ ትክክለኛው የማይታጠፈውን ዛቻ አስቀምጧል ግልጽ አድርጎ። ነብይ ልኮ ኪታብ አውርዶ ካፊር የጀሃነም ነው ሙእሚን የጀነት ነው የሚል ተስፋ ቃልና ዛቻ ቃል እንዳስቀመጠ ሁላችሁም ታውቃላችሁ አይደለም እንዴ ይላል። እና የአላህ ቃል አይታጠፍም። ለጥላቶቹም ሆነ ለወዳጆቹ በእምነትና በክህደታቸው ምን እንደሚጠብቃቸው ቁልጭ አድርጎ ነበር ያስቀመጠው መመሪያውን ይላል ማለት ነው። ወወዐድቱኩም እኔ ደግሞ በሱ ውሳኔ ላይ ጣልቃ ገብቼ የበኩሌን የተስፋ ቃልና ዛቻ አድርጌ ነበረ ወይም ታውቁታላችሁ ይላል። አላህ Subhanahu Wa Ta'ala ያመነና ለጌታው ታማኝ የሆነ ይድናል ለጀነት ይበቃል።
የካደና ያስተባበለ ብሎም ደግሞ በአማኞች ላይ ሌላ ጥቃት ለሚፈጽም ካለ እሱ የጀሃነም ለውርደት ለቅሌት የታጨ ነው ብሎ ነበረ። እኔ ደግሞ ያን ውሳኔ በሚያስቀምጥበት ጊዜ በሩሱሎቹ አንደበት ጣልቃ ገብቼ ዝም በሉት ባክህ አላህ የሚባለውን ነገር የታየው እና ጀሃነምን ማን ነው ያየው ጀነት የት ነው ያለው ብዬ የራሴን ደግሞ ውሳኔ አስተያየት ሰጥቻችሁ ነበረ በወቅቱ ይላል ማለት ነው። ሱብሃንአላህ። ይህችን አያት ብቻ የሰው ልጆች ቢረዱና በእንትን ቢመሩባት በቀላሉ ወደ ጌታቸው መመለስ በቻሉ ነበረ ማለት ነው። እና አላህ Subhanahu Wa Ta'ala ፍጡሮችን ለምን እንደፈጠራቸው ምን እንዳዘጋጀላቸው አላማውን ግልጥ አድርጎ አስቀምጧል በሩሱሎቹ አንደበት። እኔ ደግሞ ያን ነገር በተቃራኒው ተርጉሜ ያው ነብይ ነኝ የሚለው ከማን ተሽሎ ነው? እነማሁም በሸሩ ሚትሉኩም እንደ እናንተ የገሌ ልጅ አይደለም እንዴ አታቀውም እንዴ እሱ እንዴት በለጠህ ይላል። ኪታብ ወረደ በሚል ጊዜ አሳጢሩል አወሊን የወትሮ ሰዎች እንቆቅልሽ ነው ተረት ነው ዝም በለው ባክህ። ስለ ጀሃነም በሚናገር ጊዜ ማን ሄዶ አየው ጀሃነም? ስለ ጀነት በሚናገር ጊዜ የት ጎበኘው እያልኩኝ የማይሆነውን ነገር ሁሉ እኔ ደግሞ ዝም በሉት ለጊዜው ብሉ ጠጡ ተደሰቱ ተራገጡ እያልኩኝ የበኩሌን መመሪያ ስሰጣችሁ ቆይቼ ነበረ ይላል ማለት ነው። ወአቱኩም እንደፋخلفتكم موعدي ያለها። ስለዚህ እንግዲህ አላህ Subhanahu Wa Ta'ala ተስፋ ቃሉ ወይም ዛቻው ተፈጻሚ ነው ምን ጊዜም ቢሆን አላህ ነውና የሱ ተስፋ ቃል ተቀበላችሁ ገቢራዊ ማድረግ ሲገባችሁ የጌታን መመሪያ ወደ ጎን ገሸሽ አድርጋችሁ እኔ ጥላታችሁ የሰጠኋችሁን መመሪያ ተቀበላችሁና አስቀደማችሁ ይላቸዋል ማለት ነው። ወዋአቱኩም ፈስተጅብቱም ሊ ላ فاخلفتكم ወዋአቱኩም እኔ በበኩሌ ተስፋ ካልገባሁላችሁ ያው መልካም ነገር መስራት እንደማይጠቅማችሁ መጥፎ ማድረግ እንደማይጎዳችሁ ከሞት በኋላ ተቀስቅሳችሁ መጠየቅ መቀጣት እንደማያሰጋችሁ መከርኳችሁና አግባባኋችሁ። فاخلفتكم እኔ ግን ከኔ የሚጠበቀው ምንድነው? ሰይጣን ሁኘት ያበቃ ኸይር እናገራል ብላችሁ ታስቡ ነበር? ያን የነገርኳችሁ ነገር ከዳዋችሁ አለ። ወትሮውንስ ከኔ አማና ይጠበቃል እንዴ? ኹጥባው ተመልከቱ። فاخلفتكم በቃ ቃል ገብቼላችሁ ነበር አልሆነም ተውኩት ውሸት ሆኖ አገኘሁት የተባለው ሁሉ ነገር ብሎ ቁጭላል ማለት ነው። وما كان لي عليكم من سلطان እኔ ደግሞ በዚህ ነገር እኔም ብቻ ተጠያቂ ማድረግም የለባችሁ ይላል። እኔ በእናንተ ላይ አስገዳጅ ስልጣን አልነበረኝም እኮ ይላል ማለት ነው። ሱብሃንአላህ። ዛሬ ያዋከበ ተፊት ተዋላ እንግዲህ የዛ ጊዜ ምን ይላል? እኔ እኮ ለነገሩ እንዳው ለሰበብ ያህል ካልሆነ በስተቀር በእናንተ ላይ መጥፎ እንድትሰሩ በጌታችሁ እንድትክዱ እንድትወነጅሉ አስገዳጅ ኃይል አልነበረኝም። በእጄ ላይ እኔ ጠበንጃ ወይ ዱላ ነበረኝ ይላል ማለት ነው። በምኑ ነው ያስገደድኩ? ምንም ያስገደድኳችሁ ነገር የለም ይላል ማለት ነው። ኢላ አንዲአውቱኩም ብቻ በስሜት ብቻ ጠራኋችሁ ፈስተጀብቱም ሊ እናንተ ሰጥለጥ ብላችሁ ተቀበላችሁ። ምኑ ላይ ነው እኔ ተጠያቂ የምሆነው ይላል። አንድ ሰው ያው አስተያየት መስጠት መብቱ ነው ትላላችሁ ያለን በዲሞክራሲ። እኔ እንደ ሐሳብ አቀረብኩላችሁ የመሰለኝን ነገር ይሄ ነገር እንደ የሩሱሎች የሚሉት ነገር አጉል እንተፈንቶ ነው ባትሰሙ ይሻላል። በተጨባጩ ዓለም እንሄድ እንብለ የበላ የፈለከውን ብላ ጠጣ ምንም ችግር የለም የሚለው የግል ሐሳቤ ነው አለ። የግል ሐሳቤን አቀረብኩኝ እንደ ሐሳብ። እናንተ ቆንጆ ናት ይቺ ሐሳብ ብላችሁ ተቀበላችኋት እንጂ የኔን ሐሳብ ታልተቀበላችሁ በስተቀር ትደበደባላችሁ ትታሰራላችሁ ትገረፋላችሁ ብያችኋለሁ። በምን ስልጣኔ ነው ያስገደድኳችሁ ይላል ማለት ነው። ሱብሃንአላህ። ታላፊነት እንግዲህ ተጠያቂነት ሊወጣ ማለት ነው። በሰዎች ላለመጠየቅ በራሴ ብቻ ይበቃኛል እኔ በእናንተ ተጠያቂ መሆን የለብኝም ማለቱ ነው። ፈላ ተሉሙኒ ስለዚህ አንተነ እያላችሁ ጣታችሁን አትቀስሩ ወደ እኔን አትውቀሱኝ አትኮንኑኝ ይላል ማለት ነው። እንግዳሳ ወሉሙ አንፉሰኩም ራሳችሁን ውቀሱ እና እኔ ምንም አንድ ማስገደጃ ኃይል ጠበንጃ የለኝ ለንጋ የለኝ እስር ቤት የለኝ ሁሉ ነገር በሐሳብ ብቻ ይሄ ነገር እንደዚህ ነው በያቀረብኩልህ አሚን ብለህ ተቀበልክ ተከተልክ። ስለዚህ አንተ አቅል እያለህ አንድ ነገር ማመዛዘን እየቻልክ እንደገና ደግሞ በመካሪም ደረጃ ከኔ የበለጠ መካሪ ሩሱሎች መተውላችኋል። የነሱን ምክር ውድቅ አድርጋችሁ የኔን ተተከተላችሁ እናንተ ናችሁ ተጠያቂዎቹ። እኔ ሐሳብ ብቻ ነው እንጂ ያቀረብኩት ያስገደድኩባችሁ ስልጣን የለምና ይላቸዋል ማለት ነው። እና ራሳችሁን ውቀሱ እኔን አትኮንኑ። ማአነ ቢሙስሪኺኩም ስለዚህ እኔ በበኩሌ እናንተን እርዳታ አልጠይቅም። ራሳችንን እንቻል ሁላችንም
እዳን በጨርቅ ማለት ነው። ሱብሃንአላህ። እኔ ከናንተ እርዱኝ አልልም። በሚመጣው ቅጣት ያው ባለኝ አቅም ራሴ ኃላፊነቱን ወስዳለሁ በበኩሌ። ወማ አንቱም ቢሙስሪኺ እናንተም ደግሞ እኔን እርዳታ እንዳትጠይቁ። ሁሉም እንግዲህ በገባበት ይውጣ ማለቱ ነው። ስለዚህ እንከባበር። እናንተ እኔን እንዲያርጉ እያላችሁ ስሜን ማጥፋትና ማጥቆር መክሰስ አይገባችሁም። እኔም አልከሳችሁም፣ እናንተም አትክሰሱኝ። በቃ ሁላችንም በጥፋት ተመሳሳይ ነንና ዋጋችንን መቀበል አለብን ይላቸዋል ማለት ነው። ናማ አን ቢሙስሪኹም ማለት ቢሙስተጊቲኩም ከናንተ ምንም እርዳታና እገዛ እንደማልፈልግ ሁሉ እናንተም ከኔ እርዳታ ወይም ደግሞ ከወንጀላችሁ ቀንሴ እንዲወስድላችሁ አትጠብቁ። ኢኒ ከፈርቱ ቢማ አሽረክቱሙኒ ሚን ቀብል ይላል። እና እናንተ በዱንያ ላይ ያላችሁ ጌታችሁ የሚበጃችሁን ሲነግራችሁና ሲመክራችሁ የሱን ምክርና መመሪያ ትታችሁ እኔ እንደምሻላችሁ እኔን አስቀድማችሁኝ አብልጣችሁኝ እንደ ጌታ አድርጋችሁ ተገዝታችሁልኛል። ግን ይሄ ህገወጥ አምልኮ ስለሆነ ክጃችኋለሁ ይላል ማለት ነው። የማይገባኝን ስልጣን ነው የሰጣችሁት መጀመሪያው ነው። ሱብሃንአላህ። ለተውሂድ ተከራካሪ ሆኖ አረፈ ማለት ነው እሱ። እና ካላ ሌላ ያለን ነገር መገዛት አግባብ አይደለም መጀመሪያው ነው። ስለዚህ እናንተ ጌታችሁን ትታችሁና ረስታችሁ ሩሱሎቻችሁን አስተባብላችሁ እኔን እንደ ጌታ አድርጋችሁ የኔ ተገዦች ሆናችኋል በገዛጃችሁ። ያንን ደግሞ የሰጣችሁኝ አምልኮ ክጃችኋለሁኝ። ምክንያቱም ህገወጥ አምልኮ ብትሰጡኝ እኔን ስለሚያስወነጅለኝ አልቀበለውም፣ ሰርጃለሁ ይላል ማለት ነው። በመጨረሻ ዛሬ ይሄን ቢልብሎ ምንኛ ጥሩ ነበር። እና ከፈርቱ ቢማ አሽረክቱሙኒ ሚን ቀብሊ። እንግዲህ የሰው ልጆች እንደምታውቁት ሰይጣን ጌታችንን አይሉም። በዛሂር ስታይ ማንኛውም እምነት ያለውም ሆነ የሌለውም ሰይጣን ጌታችን ነው ማዕቡዳችን ነው የሚል ሰው አታገኝም። ግን በተግባር ይሄ ነው ያለው ተጨባጭ ሁኔታ ማለት ነው። ሰይጣን ያለልን ነው ብዙላችንም አላህ ካለ የበለጠ የምንሰራውና የምንከታተለው ማለት ነው። ስለዚህ መጀመሪያ ከጌታ ውጭ እኔን በመታዘዝና በመገዛታችሁ ተሳስታችኋልና ያንን አምልኳችሁንና ታማኝነታችሁን ክጃችኋለሁኝ። በዚህ ነገር እኔ ተጠያቂ አይደለሁም ይላል ማለት ነው። ከፈርቱ ቢማ አሽረክቱሙኒ ሚን ቀብሉ በዱንያ ላይ ያላችሁ እኔን የጌታ የስልጣን ተካፋይ አድርጋችሁ ለሱ እንደምትገዙ ለኔም ትገዙ ነበርና ያን ነገር ደግሞ እኔ ክጀዋለሁ ይላል ማለት ነው። ኢነ الظالمين لهم عذاب አሊም። ከዛ በኋላ ግፈኞችና በደለኞች ምንድነው የሚጠብቃቸው ካልክ ለነሱ እጅግ አሳማሚ የሆነ ቅጣት ሲኦል ናት እንጂ ሌላ ምን ይጠብቃቸዋል በማለት ይደመድመዋል አላህ Subhanahu Wa Ta'ala የራሱን አስተያየት በመስጠት ማለት ነው። እንግዲህ ኢብሊስ በዛ ወቅት ይህ አይነት ኹጥባ ነው የሚያደርገው ለዓለም ህዝብ ማለት ነው። ዛሬ ያው እንደፈለገ ይነዳናል፣ ሸያጢን الانس والجن እያስተባበረ እንደፈለገ ይጫወትብናል። በመጨረሻ ግን ጀሃነም አፋፍ ላይ ይህንን ኹጥባ አድርጎ በቃ እንግዲህ ሁላችሁም እዳችሁን በጨርቃችሁ ብሎ ሁሉንም ወደ ተፈረደለት ቦታ እንዲሄድ ያደርጋል ነው የሚለው። ይህንን እንግዲህ ማን ሄዱ አየው? አላህ ነው ወደፊት ገና የሚሆነውን ነገር የሱን ኹጥባ አስቀድሞ አውጥቶ ነሽር ያደረገው አላህ ማለት ነው። እንዲህ አይነት ኹጥባ ይመጣል ከኢብሊስ። ያ እዛ ጊዜ ጣትህን ከመንከስና ደም ከማልቀስ እህን ጊዜ አውቀህ የሚበጅህን ብትሰራ ይቻላል የሰው ልጅ እና የዛ ጊዜ ምን ነው እሱን መከተል ትቼ አላህ ያለኝን ብሰማ ሩሱሎችን ብከተል ከምትል ማን የነገረኝ የለም እኮ እንዳትል ይሄውልህ እየነገርኩ ነው አበክሬ ይላል አላህ Subhanahu Wa Ta'ala። እና እንግዲህ የሱን መስመር የተከተሉ ሁሉ በአጠቃላይ አዛብን አሊም ነው የሚጠብቃቸው፣ የዘላለም ሲኦል ጀሃነም ነው ካለ በኋላ እሱን ሳበክረው ተንኮሉን ያወቁና የራቁ የተጠነቀቁ የሆኑ ታማኞች የት ነው ሀገራቸው ታልክ ስለ ወዳጆች ደግሞ ባጭሩ የምለዋል ይላል። ወኡድኺለ الذين آمنوا እነዚያ በዱንያ ህይወት ላይ ያሉ በነብይ ጌታቸውና በመብቴ ያመኑትና እውነት ብለው የተቀበሉት ወአሚሉ الصالحات እንደገና ደግሞ እምነታቸው በቃል በቋንቋ በስም ብቻ ሳይሆን መልካም ስራን በዋጅብ ደረጃም ይሁን በሙስተሐብ ደረጃ አላህ የወደደውንና የባረከውን መልካም ሰናይ ተግባር ያከናወኑና መልካም የገበዩ የሆኑትን ደግ ታማኝ አገልጋዮችን ያስገባቸዋለሁ ይላል። የት ጀናት አትክልታማ ሆነችው ለምለም ሀገር ውስጥ ይላል ማለት ነው። እና ጀነተ ነዒም ወይም ጀነተ الفردوس የምትባለው ሁሉ ጊዜ የማታልቅ የማትደግ የሆነ ማላ አይኑን ራአት ወላ ኡذኑን ሰሚዓት ወላ خطر على قلب بشر የሰው ልጆች አይን አይቶ የማያቅ በውስጧ ያለውን ጸጋ ሁሉ እንደገና ጆሮአቸው እንኳን ሰምቶ የማያቅ በዜና ደረጃ
በልባቸውም ይሁን ይመስላል ተብሎ የማይታሰብ የማይገመት የሆነ ጸጋ የተሞላባትን ለምለምና የደስታ የፍስሐ ሀገር ውስጥ እንደማስገባቸው ነው ወዳጆችን እነዚህን ሁሉ ፈተናዎች በብቃት አልፈው ከመጡ ማለቱ ነው። ተጅሪ ሚን ታህቲሃ አልአንሃር እና ከዛይ ከአትክልታማ አገራቸው ስር ማለት ከዛፎቹና ከህንፃዎቻቸው ስር በየጣልቃው በየጓሮው ታህቲሃ አልአንሃር የተለያዩ ጅረቶች የሚፈልቁና የሚሰራጩባት የሆነችውን ለምለም ሀገር ውስጥ እንደማስገባቸው ነው ይላል ማለት ነው። በሱረቱ መሐመድ እንደገለጸው አንሃሩን ምን አሰልን ሙሰፋ ወአንሃሩን ምን ለበኒን ወአንሃሩን ሚን ማይን ገይሪ አሲን ወአንሃሩን ሚን ኸምሪን ለዛ የሚለው የተለያዩ የጣፋጭ ፈሳሾች ሁሉ በጅረት መልክ ነው የሚሰራጩት በየክፍሉ ማለት ነው። አላ ገይሪ ኡህዱድ ያለ ቧንቧ ያለ ቦይ በቀጥታ አላህ Subhanahu Wa Ta'ala የፈለጉትን የመጠጥ አይነት ሁሉ በየክፍላቸው የሚያሰራጭባቸው የሆኑ የዘላለም ደስታ የተሞላባቸው ሀገር ውስጥ እንደመመራቸውና እንደመመድባቸው ነው ይላል ማለት ነው። ቢኢዝኒ ረቢሂም በጌታቸው ፍቃድ በዱንያ በህይወታቸው እያሉ በጌታቸው ፍቃድ እንደተመሩ ሁሉ እንደገና በጌታቸው ፍቃድ የዘላለም ጀነት ውስጥ እንዲገቡ ይደረጋሉ ይላል። ተህየቱሁም ፊሃ ሰላም እና እዛች ሀገር ውስጥ ከገቡ በኋላ የመከበሪያ ቃላቸው ሰላም ነው። ሰላሙን ቀውለን ምን ረቢር ረሂም ይባላል ፋይሉ ሲዘጋ ማለት ነው። እንግዲህ ለወዳጆችም ተስፋ ቃል የገባሁትን ይሄው አስረክቤያለሁ ጀነትን ነዒም፣ ለጥላቶችም ደግሞ ጀሂምን አስረክቤያለሁኝ ካሁን በኋላ ወዳጆቼ የዘላለም ሰላም ከናንተ ጋር ይሁን ብዬ ፋይሉን እዘጋለሁ ይላል አላህ Subhanahu Wa Ta'ala። እና በዚህ መልክ ነውና የተዘጋጀው ሁሉም እንግዲህ ይሄንን አውቆ ይበጀኛልና ይመቸኛል ወደሚለው ይስራ ነው የሚለው አላህ Subhanahu Wa Ta'ala። ስለዚህ እንግዲህ አላህ Subhanahu Wa Ta'ala ለወዳጆቹም ሆነ ለጥላቶቹ ምን እንደደገሰ በዚህ መልክ ተገለጠና ታስተዋወቀ በኋላ ሁላችሁም የሚበጃችሁን ምረጡ ብሎ የቁራው በአንተ ዘንድ ነው እንደሚባለው ለኛ ትቶልናል ምርጫውን። ስለዚህ ልብ ያለው ልብ ብሎ ከወዲሁ የሚበጀውን መስራት እንዳለበት ነው ማለት ነው። ወሰለላሁ ዐለ ነብይ ወአሊሂ ወሰለም ወኢላ ሊቃኢን አኸር ወስግራ